አቶ ቶማስ ተገደለ። መሲና ቴዲ ተፋጠጡ። በሌላ በኩል ደግሞ ኤልሻዳይ ኑኑ የተመረዘችበትን ወይም ደግሞ የኤችአይቪ ቫይረስ በሽተኛ መሆኗን የሚያስታውቀውን ወረቀት በእጇ አስገብታ አይተዋለች። ያን ወረቀት ስታይ ደግሞ ኤልሻዳይ በደስታ ነበር ያበደችው። እሰይ ተመስገን! ምን አይነት ደስ የሚል ዜና ነው! እንደዚህ አይነት ወይም ደግሞ እንደዚህ የሚያስደስት ዜና በህይወቴ ደርሶኝ አያውቅም ነበር። እንደዛሬም ተደስቼ አላውቅም ስትልም በደስታ እየገለጸች ሙዚቃዋን ከፍ አድርጋ እየደነሰች ነበር። ሰው በሰው ህመምና በሰው ሞት ይደሰታል? አረ ይገርማል! ምን አይነት ዘመን የደረስ ነው። ለማንኛውም ኤልሻዳይ ይህንን ነገር በማየቷ በጣም ተደስታለች። የተደሰተችበት ምክንያት ደግሞ ከወንዶቹ እንድትርቅ ወይም ደግሞ በተለይ ከአዶናይ አጠገብ እንዳትደርስ ስለምትፈልግ ይህ ነገር ከታወቀ ደግሞ በቃ አዶናይ ግን ይተዋታል ብላችሁ ታስባላችሁ? ውድ ቤተሰቦች አዶናይ በጣም ነው የሚወዳት፣ በጣም የሚያፈቅራት ኑኑን። ሌላው ቀርቶ ታግታ ገንዘብ አንጡ ካሉም ችግር የለውም ቤቱን ሽጬ እኔ እከፍላለሁ ሲል ነበር አዶናይ። ስለዚህ ኑኑን በዚህ ደረጃ ነው የሚወዳት። ነገር ግን አሁን ቤሉል የሚባለው ልጅ መጥቶ ደግሞ በመካከላቸው ገብቷል እና ለቤሉል ስል ደግሞ ዝምታውን መርጧል አዶናይ። ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ ቤተሰቦች በያላችሁበት ሰላማችሁ በዘዘት ትረፍረፍ ይበልልኝ። ወደ ቻናሌ ስለመጣችሁ ከልብ አመሰግናለሁ። ውድ ቤተሰቦች ላይክ ማድረጋችሁን እንዳትረሱ ስወዳችሁ። ለቤቱ አዲስ የሆናችሁ ደግሞ ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን ቤተሰብ ሁኑ። ቤተሰቦች ግን ተው ላይክ አድርጉ፣ ተው ምን አለበት? ይጎዳችኋል? የእውነት አይጎዳችሁም። ሰብስክራይብ ደግሞ 10 ሺህ አስገቡኝ እስኪ። ለማንኛውም ውድ ቤተሰቦች ደስ እንዳላችሁ። ነገር ግን እንግዳ ድራማ በጣም ግራ የሚያጋባና የሆነ ገና ከጅምሩ ውስብስቡ የወጣ ነው። በተለይ ደግሞ አቶ ቶማስ መሞት አልነበረበትም። አቶ ቶማስ እንግዲህ ሁላችንም እንደምናውቀው ለዛ ቤት በተለይ ደግሞ ለአይንዬ ቤተሰብ እሱ ነበር የሚያግዛቸው፣ ከጎናቸው ሆኖ አለሁ አይዟችሁ የሚላቸው አቶ ቶማስ ነበር። ነገር ግን አሁን የአቶ ቶማስ መሞት በፍጹም እኔ እርግጠኛ ነኝ ወይም የሆነ ፕራንክ ሊያደርጋቸው ይሆናል እንጂ ይሞታል ብዬ አላስብም። መሞት የለበትም። ምክንያቱም ገና ከጅምሩ እሱ መሞት የለበትም። እሱ ላይክ እንደ ዋና አክተር ነው መሆን ያለበት ወይም መሆን የነበረበትም እንደዛ ነው። የቤቱ ኃላፊ ነው። ሲቀጥል ደግሞ እንግዲህ ባለቤቱ ሄለን ከቴዲ ጋር ፍቅረኛ ነበረች። የቴዲ ሚስት በሏት እንደዛ ነበር። ለገንዘብ ብላ ነው ከቶማስ የመጣችው። ስለዚህ እንደዚህ እስከሆነ ድረስ ከእውነታው ደርሶ እውነታውን ደርሶበት እውነታውን አውቆ የሄለንን ማንነት አውቆ ቢያንስ ቢሞት እንኳን መልካም ነበር። እንግዲህ ካስታወሳችሁ ገና በመጀመሪያው ክፍል እኮ ወይዘሮ ሄለን ቶማስን ልገለው ሽጉጥ ደቅናበት ነበር። ነገር ግን መሲ ከኋላ ደርሳ እሪ ብላ ስጮክ ነው እንግዲህ ሽጉጡንም የደበቀችው። ጓንት ምናምን ሁሉ ለብሳ ነበር። ጓንቱን ሁሉ አውላልቃ ከዛ ጊዜ ጀምሮ ነው እንግዲህ መሲን ራሱ ጥምድ አድርጋ የያዘቻት። እንደውም እንግዲህ ከኤልሻዳይ ጋር አውቃ እንድጣሉ ካደረገችው በኋላ ኤልሻዳይ እና መሲ ሲጣሉ ኤልሻዳይ ትገፋታለች። ኤልሻዳይ ስትገፋት መሲ ትወድቃለች። መሲ ወድቃ ደግሞ ራሷን ስስት እንደውም እዛ ላይ ወይዘሮ ሄለን እዛው ላይ አፍና ለመግደል ስትሞክር ሌላ ሰው ደርሶ ነው እንግዲህ የዳነችው ማለት ነው። እናም ያው ወድቃ ስለነበረ ጭንቅላቷን ስለመታት የጠረጴዛው ጫፉ ላይ መቷት ስለነበረ ከዛ ከሕክምና ወጥታ ራሷን ስታ ምናምን ቆይታ ነበር። ነገር ግን እሷ ራሷን አልሰተችም። ምክንያቱም ከቤት ውስጥ እየተፈጠረ ያለውን ነገር በስትክክል ስለምታውቅ መሲ ራሷን አልሰተችው ነበር። ነገር ግን እንደነሱ ልክ ራሷን እንደሳተችው ነበር ስትቀርብ የነበረው። ያው መጨረሻ አካባቢ ግን ወይዘሮ ሄለንም ደርሳባታለች። የውሸቷ እንደሆነ አውቃባታለች። ያም ሆነ ውድ ቤተሰቦቼ አሁን አቶ ቶማስ አርፏል። ነገር ግን አቶ ቶማስ ቢያርፍም ወይዘሮ ሄለን የባለቤቷ ሞት ምንም መስሎ አልታያትም። ውስጧ በጣም ደስተኛ ነው። ከላይ ለሰው ግን እንዳዘነች እና ውስጧ እንደተጎዳ አድርጋ ነው እየገለጸች ያለችው። እሷ ግን ቀጥታ ወደ ስራዋ ነው የገባችው። ማለት ወደ ተንኮሏ ነው የገባችው። እንግዲህ አቶ ቶማስን የቀረበችው ለገንዘቡ ብላ ነው። ይሄ የታወቀ ነው። ከቴዲ ጋር ነበረ። የቴዲ ገንዘብ ስለሌለው እሱን ትታ ነው እንግዲህ ወደ አቶ ቶማስ የመጣችው። ቴዲን ትታ ወደ አቶ ቶማስ ስትመጣ ደግሞ ቴዲ ያው አብሮ ከሷ በፍቅር እንደሚኖሩ እና የምትፈልገውን ገንዘብ ካገኘች በኋላ አብራ ከቴዲ ጋር እንደምትሆን ነበር ነገሩ ያደረገችው።
ነገር ግን ቴዲም ቢሆን አሁን እሷን ሲያያት ከጊዜ ጊዜ እያያት ሲመጣ እየረገጠችውና ከስሩ አድርጋ ይህን አርግ ስትሎ ብቻ እንዳደርግላት ወይም ደግሞ በሌላ አባባል የእሷ ታዛዥ ብቻ ሆኖ እንድኖርላት ነበር የምትፈልገው። ቴዲ ብዙ ከተራመደ ወይም ደግሞ ብዙ አብሯት ከተጓዘ በኋላ አንድ መጨረሻ አካባቢ ግን ምንድን ነው ያላት? ካሁን በኋላ የኔና ያንቺ ግንኙነት ያበቃል። እኔን የማትወጂኝ የማታፈቅሪኝ ወይም የኔ ያለሽ ፍቅር ቀንሶ ከሆነ ከባልሽ ጋር መኖር ከፈለግሽ በቃ ካሁን በኋላ የኔና ያንቺ ግንኙነት ያበቃለታል። ያለበለዚያ እሱን ተይውና ነይ ቶሎ ይበቃሻል ያለሽ አብረን እንኖር ሲላት፣ እሷ ደግሞ ያው ሰው ሲኖረው መጨመር አይደለም የሚፈልገው። አይ እኔ አሁን ገና ያሰብኩት ቦታ ላይ አልደረስኩም፣ ስለዚህ ከአንተ ጋር አልመጣም ስትለው፣ ቴድም የኔና ያንቺ ነገር እዚህ ላይ ያበቃል። ስለዚህ እኔና አንቺ ካሁን በኋላ ምንም አይነት ግንኙነት አይኖረንም። እኔም ሌላ ህይወት ብጀምር እንዳትጎጂ ወይም ደግሞ ተጎዳው ብለሽ አንድም ቀን ስታለቅሽ እንዳላይሽ ብሎ ነበር የተለያዩት። በነገራችን ላይ አሁንም ቢሆን ወይዘሮ ሄለን ቴዲን ትወደዋለች። ለቶማስ ምንም አይነት ፍቅር የላትም። ያው እንደነገርኳችሁ ለቶማስ ለገንዘብ ስትል ብቻ ነው እየቀረበችው። ሰው ያለውን ገንዘብ ምን አድርጋ ወስዳ ለራሱ አድርጋ ከዛ ከቴዲ ጋር ለመኖር ነበር ሀሳቧ። ነገር ግን ያም ቢሆን አልተሳካላትም። ግማሽ በግማሽም ቢሆን ነገር ግን ጥሩ ህይወት እየኖረች ነበረ። እንግዲህ ሌላው ደግሞ ውድ ቤተሰቦቼ መሲ እስከዛሬ ድረስ ሲጀነጅናት የነበረውና በጣም እወድሻለሁ፣ አፈቅርሻለሁ፣ አገባሻለሁ ሲላት የነበረው ሰውዬ እንግዲህ ቴዲ ሆኖ ተገኝቷል ማለት ነው። እሷም ስታወራ ከቆየች በኋላ አንድ ጊዜ እንገናኝ ብሎ ቀጥሯት ስለነበር ያን ጊዜ ጠብቃ ከመውጣቷ በፊት ግን ወይዘሮ ሄለን ማስታወሷን እንደደረሰችባት ካወቀች በኋላ የሆነ ሜሴጅ ለአቶ ቶማስ ሳትልክ አትቀርም። ለአቶ ቶማስ የላከችው ሜሴጅ ደግሞ አቶ ቶማስ በዛውን የሚያጠፋው አድርጎታል። እንግዲህ መሲ ምን አይነት ሜሴጅ እንደላከችለት ለአቶ ቶማስ አይታወቅም። ነገር ግን አሁን አቶ ቶማስ ያው ሞተ ተብሏል። እኔ በበኩሌ ግን አቶ ቶማስ የሞተ አይመስለኝም። ምናልባትም እቤት ውስጥ እየተደረገ ያለውን ነገር እና እየሆነ ያለውን ነገር ለማየትም ሊሆን ይችላል። ወይም ደግሞ እንግዲህ አቶ ቶማስን ገደል ነው ያሉት ሰዎች ወይዘሮ ሄለን ደውለው ደግሞ ምን ብለዋታል? ከዚህ ቤት ወይም አሁን ካለሽበት ቤት 2 ቀን 3 ቀን ሳትቆይ ውልቅ ብለሽ የምትወጭበት ጊዜ ደርሷል ብለዋታል ደውለው። እነዚህ ሰዎች ግን ምናልባትም አቶ ቶማስን የገደሉ ሊሆኑ ይችላሉ ማለት ነው። ያም ሆነ ውድ ቤተሰቦቼ እንግዲህ ቴዲ ደግሞ ከዛ በፊት ግን መሲን ወይዘሮ ሄለን ስለደረሰችበትና ማስታወሷን ስለነቃችባት እንደምታስታውስ ስላወቀች በሩን ቆልፋባት ነው የዋለችው። ለአቶ ቶማስ የተናገርሽው ወይም ለቶማስ የላክሽው ሜሴጅ ምንድን ነው? እሱን ካልነገርሽኝ ወደ ውጭ አትወጭም ብላ ቆልፋባት ነበር የሄደችው። የሚያሳዝነው ነገር በዛን ቀን ነበር እንግዲህ ቴድን ለማግኘት ተቀጣጥሮ የነበረው። ነገር ግን ቴድን አላገኘችውም። በር እንደተቆለፈባት ለቴዲ ስትነግረው እሱም እኔ የማፈቅረሽ እኔ ነኝ ብሎ ፎቶውን ሲልክላት መሲ በጣም ነበር የደነገጠችው። ከሚገባው በላይ ነበር የደነገጠችው። ያየችውንና የላከላትን ፎቶ አይታ ማመን ነበር ያቃታት። ምክንያቱም ቴዲን ታውቀዋለች፣ መጥፎ ስራ እንደሚሰራ ከሄለን ጋር ታውቃለች። እና ይሄ ሰው የመሰላት አሁን እንግዲህ ቴዲ የእውነት ይወዳታል፣ ያፈቅራታል። ነገር ግን ከሄለን ጋር አብሮ ስለሚሰራ ምናልባትም እንግዲህ አንድ ላይ ሆነው እኔን እየፈተሹኝ ነው ወይም ደግሞ ስለ እኔ እያጠኑ ነው፣ እኔ እንደማስታውስና እኔ ትክክለኛ አእምሮዬ እንደተመለሰ ወይም ደግሞ በሽታ እንደሌለብኝ አውቀውብኛል ብላ በጣም ደንግጣ ነበር ማለት ነው። ያም ሆነ እንግዲህ ቴዲ ደግሞ ወይዘሮ ሄለን ደውላ እንድትመጣ ባለችው መሰረት አልፈልግም አልመጣም ቢላትም በጣም ታስቸግረዋለች። እኔ ብቸኛ ነኝ፣ ብቸኝነት እየተሰማኝ ነው። ነገር ግን ወይዘሮ ሄለን ውሸቷን ነው። ብቸኝነት ተሰምቷት ወይም ደግሞ የባሏ ሀዘን ተሰምቷት አሟት ሳይሆን ቴዲን አሁንም መጠቀም ስለምትፈልግ ነው። በቴዲ ላይ ብዙ ነገሮችን መስራት ወይም ከቴዲ ጋር ሆና ብዙ ነገሮችን ማድረግ ስለምትፈልግ እንጂ በፍጹም ቴዲን ፈልገው አይደለም። እሷም ስትል የነበረው እኔ ገና ብዙ የሚቀረኝ ነገር አለ ካንተ ጋር ወይም ደግሞ ካንተ ጋር ብዙ የምሰራቸው ስራዎች አሉኝ። በአንተ ተረማምጄ ከምፈልገው ቦታ እደርሳለሁ እንጂ ያለበለዛማ በፍጹም አይሳካም እያለች ነበር።
ያም ሆነ ቴዲን ስደውልለት እሱም አልቻለም መጥቷል። እንግዲህ ከሄለን ጋር አብሮ ቁጭ እንዳለ ነው። እሷም ማስመሰሏን የቀጠለችበት ብቸኝነት ተሰማኝ፣ ብቻዬን ሆንኩኝ ምናምን እያለች ትቀባጥር ነበር። ወዲያው ነው እንግዲህ መሲ ትወርዳለች። መሲ ስትመጣ ፊት ለፊት ከቴዲ ጋር ተገጣጥመዋል ማለት ነው። ደንግጣ በቆመችበት ነበር። የሆነ ወረቀት ነገር ይዛ ነበር። ወረቀቱን በቁሟ ጥላ እንደው ተገትራ ልክ አለ አይደል የሆነ ድንግጥ ስትሉ የምታደርጉን ነገር ላይክ እንደዛ ሆና ነበር እየቀረችው ማለት ነው ውድ ቤተሰቦቼ። ምክንያቱም ቴዲ ከዚህ በፊትም ታውቀዋለች። ስለዚህ ሄለን እና ቴዲ ያላቸውንም ግንኙነት ታውቃለች። እናም ለመልካም ነገር የቀረባት ወይም ደግሞ የእውነትን በትክክለኛ መንገድ ቀርቦ ለእሷ ፍቅረኛ እንደማይሆን ጠንቅቃ ስለምታውቅ ነው። ነገር ግን ቴዲ ደግሞ በጣም ይወዳታል፣ ያፈቅራታል። ምናልባትም ወደ ቤተሰቦቼ አሁን መሲ ከቴዲ ጋር ሆና ወይዘሮ ሄለንን መበቀል ትፈልግ ይሆናል። እሱ እንግዲህ የእሷ ምርጫ ነው የሚሆነው። ነገር ግን ይህን ነገር ተጠቅማ ምናልባትም ስለ ወይዘሮ ሄለን የምትበቀላትን ወይም መበቀል የምትፈልገውን ልትበቀላት ትችላለች ማለት ነው። ያው ወይዘሮ ሄለን በጣም ብዙ ጊዜ